ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምትሰነበታችሁ እንደምንከረማችሁ እያልኩኝ ዛሬ መነሻችንን አርገን እየሄድን የምንገኘው ከወሎ ሰፈር ይሆናል። አሁን ያለንበት ቦታ ወሎ ሰፈር በታችኛው አስፓልት ላይ ነው እየሄድን የምንገኘው። እየተጠጋን ያለነው ደግሞ ወደ ደንበል አካባቢ ጋር ነው እየተጠጋን የምንገኘው። ይሄኛው በስተ ቀኝ በኩል የምናያቸው እነኛ አፓርታማዎቹ ብዙ ጊዜ የፓርላማ ተመራጮች በፊት እንግዲህ የፓርላማ ተመራጮች እዚህ አካባቢ ይኖራሉ ተብሎ ነው የሚነገረው። በስተግራ በኩል ደግሞ ሸዋ ዳቦ የሚገኝበት ቦታ ጋነን። አሁን ደንበልን ከመሻገራችን በፊት ያለው ቦታ ጋነን አሁን አካባቢ በስተግራ በኩል ሸዋ ዳቦ ነው። ይሄኛው እየሄድን የምንገኘው ያው ደንበል ጋር ያለውን አደባባይ ነው ለመሻገር ነው እየሄድን የምንገኘው። ብዙ ጊዜ እዚህ አካባቢ ሸዋ ዳቦ በመባል ነው የሚታወቀው። እኛ ፍለፊታችንን አርገን እየሄድን ወደ ሜክሲኮ የሚያስኬድ ፍለፊታችን እንግዲህ ወደ ሜክሲኮ የሚያረጋውን አስፓልት ይዘን እየሄድን ነው የምንገኘው። እዚህ አካባቢ እንግዲህ ደንበል ነው በመባል የሚታወቅ ይሄ አደባባይን ከዞሩ ፍለፊት የምንሄደው ወደ ሜክሲኮ ነው ወይም ደግሞ ወደ መስቀል አደባባይ ነው የሚያስኬደን። እኛ ግን በስተቀኝ አድርገን ወደ ኡራኤል ወደ ባምቢስ የሚያስኬደውን አስፓልት ይዘን እንሄዳለን። አሁን ይሄኛው እዚህ አካባቢ ደስ የሚል ይሄ የምንመለከተው ፋውንቴን አለ። በዚህ ጋር ወደ ባምቢስ የሚያስኬደው አስፓልት ነው ማለት ነው። በዚህ ጋር ይሄ እየሄድን የምንገኘው ወደ ባምቢስ የሚያስኬደውን አስፓልት ይዘን እንሄዳለን።
አሁን ከደንበል ጋር አርገን ነው እየመጣን የምንገኘው። አሁን ግን ይሄኛውን አስፓልት ልንቀላቀለው ነው የምንገኘው። ከመስቀል አደባባይ የሚመጣው ወይም ደግሞ ከእስጢፋኖስ ወደ መገናኛ የሚመጣው አስፓልት ነው አሁን እኛ ልንቀላቀል እየሄድን ያለ ነው ማለት ነው። አሁን ባምቢስ ጋር ነን የምንገኘው። ይሄኛው ፊት ለፊት የምትመለከቱት ወደ አያት የሚሄደው የባቡር መስመር ነው። ፊት ለፊት አሁን እዚህ አካባቢ የሆነ ኃይሌ ገብርኤል ህንፃ በስተቀኝ በኩል ያለው ኃይሌ ገብርኤል ህንፃ የሚል ነው። እኛ አሁን ወደ ኡራኤል እየተጠጋን ነው የምንገኘው። አሁን ይሄኛው በስተግራ ይሄኛው የምንመለከተው ፎቅ ደግሞ ባምቢስ ሱፐርማርኬት ነው። ባምቢስ ሱፐርማርኬት በጣም ታዋቂ ነው። ከኡራኤል ወረድ ብሎ ነው የሚገኘው። አሁን እኛ እንግዲህ በታችኛው ከሄዳችሁ ወደ መገናኛ ወደ 22 ነው የሚያስኬድን የታችኛው አስፓልት። እኛ በድልድዩ በላይኛው አርገን ነው እየሄድን የምንገኘው። ፊት ለፊት የምትመለከቱት ቅዱስ ኡራኤል ቤተክርስቲያን ነው ያኛ እየተጠጋን ያለ ነው። ይሄኛው የምንመለከተው ፊት ለፊት ቅዱስ ኡራኤል ቤተክርስቲያን ነው። በስተግራ በኩል ወደ ይሄኛው የምንመለከተው ወደ ቦሌ ብራስ የሚያስኬደው አስፓልት ነው። ይሄ የምንመለከተው ወደ ቦሌ ብራስ ወይም ወደ አትላስ የሚያስኬደው አስፓልት ነው። ይሄኛው የምትመለከቱት ቅዱስ ኡራኤል ቤተክርስቲያን ነው። አሁን አደባባዩን እየዞርን ነው የምንገኘው። ይሄኛው ወደ በላይኛው ወደ 22 ወደ መገናኛ የሚያስኬደው አስፓልት ነው ማለት ነው። አሁን ዞረን ተመልሰን ወደ እስጢፋኖስ የሚያስኬደውን አስፓልት ይዘን እየወረድን ነው የምንገኘው። ወደ ይሄኛው እንግዲህ የሚያስኬደን ወደ እስጢፋኖስ ወደ መስቀል አደባባይ የሚያስኬደውን አስፓልት ይዘን እየወረድን እንገኛለን። ያው ወደ ባምቢስ የመጣነውን አስፓልት አደባባዩን ዞረን እየወረድን ነው የምንገኘው ማለት ነው አሁን አሁን ወደ ካሳንቺስ ዞረን እየሄድን ነው የምንገኘው። አሁን ፊት ለፊታችንን አርገን እየሄድን የምንገኘው ወደ ካሳንቺስ ነው እየሄድን የምንገኘው ማለት ነው። በባምቢስ ጋር ባለው ከላይ ስትመጡ ወደ ባምቢስ የምታስወጣውን አስፓልት ይዘን ወደ ላይ ወደ ካሳንቺስ እየወጣን እንገኛለን። እዚህ አካባቢ ብዙ ጊዜ አፓርታማዎች አሪፍ አፓርታማዎች ይገኛሉ። እንደገና ደግሞ ኢንተርናሽናል ሆቴሎችም እዚህ አካባቢ በብዛት ይገኛሉ። አሁን እኛ እንግዲህ ፊት ለፊት አርገን እየሄድን የምንገኘው እንደነገርኳችሁ ወደ ካሳንቺስ አዲስቷን ካሳንቺስ እያየን እየተመለከትን እየጎበኘን እንሄዳለን። ያለነው ኢንተርኮንቲኔንታል ሆቴል ጋር ነው። ይሄ የምንመለከተው ኢንተርኮንቲኔንታል ሆቴል በጣም ታዋቂ ነው ካሳንቺስ አካባቢ። ይሄኛው ደግሞ በስተቀኝ በኩል ያለው ግሪን ኤሪያ በፊት እዚህ አካባቢ ታክሲዎች የሚቆሙበት ቦታ ጋር ነበር። ወደ መገናኛ ወደ 22 የሚጭኑ ታክሲዎች በብዛት እዚህ አካባቢ ይቆማሉ። አሁን ግን ያሉት የራሳቸው ተርሚናል አላቸው። ጠጋ ብሎ እዛ የራሳቸው ተርሚናል አላቸው። ወደ ቦሌም ወደ ፈለጋችሁት በፊት የነበሩት እዚህ ጋር የሚቆሙትን እነሱን እዛ ጋር ተርሚናል ውስጥ ማግኘት ትችላላችሁ። እዚህ ጋር ደግሞ በስተግራ በኩል ደግሞ ያለው እንደ
አሪፍ መዝናኛ ነው። እንደ ህፃናቶች መጥተው የሚዝናኑበት ቦታ ጋር ነው። እዚህ ጋር እንደገና ደግሞ ጨርጨር አዲሱ ጨርጨር ካሳንቺስም ይገኛል ላይ ስንጠጋ ማለት ነው። ወደ ላይ ወደ ገብርኤል የሚያስወጣው ነው ማለት ነው። በስተግራ በኩል ቀጥታ ወደ ገብርኤል የሚያስወጣን አስፓልት ነው። እኛ እንግዲህ ወደ ፊት ለፊት ወደ ሴቶች አደባባይ እየተጠጋን ነው የምንገኝ። እዚህ አካባቢ ከዚህ በፊት በዝናብ አካባቢ ሆኖ ፖስት አድርጌላችኋለሁ። አሁን ግን ጽድት አድርጌ አሪፍ አድርጌ ነው እያሳያችሁ የሚገኘው። እዚህ አካባቢ ብዙ ጊዜ መለስ ፋውንዴሽን ይገኛል። ይሄን ፊት ለፊት የምንመለከተው ቆርቆሮ ልክ እንደ ዞርን መለስ ፋውንዴሽን ይገኛል ማለት ነው። እነኚህ በስተግራ በኩል ያሉት አፓርታማ ግቢዎች ናቸው ብለው የሚታወቁት። አሁን እንግዲህ እኛ ወደ ሴቶች አደባባይ እየተጠጋን ነው የምንገኘው። አሁን ወደ ሴቶች አደባባይ እየተጠጋን የምንገኘው ፊት ለፊት የሚታየን ተራራ የቤተ መንግስቱ ወይም ደግሞ ስማርት ሲቲ እየታነጸበት ወይም እየተሰራበት ያለው ነው። እዛ አካባቢ ደግሞ ልደታ ቤተክርስቲያን ትገኛለች። እዚህ አካባቢ ሴቶች አደባባይ ልንዞር ነው የምንገኘው። አፓርታማዎቹ ይታዩኛል። ፊት ለፊት ይሄ የምንመለከተው የሴቶች አደባባይ ነው። አሁን እንግዲህ እኛ ሴቶች አደባባይን ዞረን ወደ አቧሬ የምታስኬደውን አስፓልት ይዘን እንሄዳለን። ያለንበት ቦታ አዋሬ በመባል ነው የሚታወቀው። እዚህ አካባቢ አሁን በአዲሱ በኮሪደር ልማት የተሰሩትን መንገዶች ነው እያሳየኋችሁ የሚገኘው። ፊት ለፊት የሚታየን የትራፊክ ላይት በፊት አዋሬ አደባባይ በመባል ነው የሚታወቀው። እንግዲህ በጣም አሪፍ ነገሮችን አሳይቻችኋለሁ፣ አስጎብኝቻችኋለሁ። እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱ በትህትና እገልጻለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ።